ከሆስፒታል አውጥተሽ ቤተሰቦቿ ጋር አገናኛት ብሎ አለኝ ብላኛለች። ልጅቱ ሶሻል ሚዲያ ላይ መምጣት አትፈልግም። አንድ እግሯ ደግሞ እንዲቆረጥና ልቧ አመል ኦፕሬሽን እንዲደረግ ታዟል። ስለዚህ ከመነካካት ወደ ቤተሰቦቿ ትድረስ ብለዋል። እኔም እንደዛ ነው ያልኩት። ይሄንንም ልንገርሽ ብዬ ነው። ወላሂ ይሄ ታሳዝናለች። በጣም ታሳዝናለች። ለምንድን ነው ይመስለኛል የመጀመሪያ ኬዟ ትልቁ መጀመሪያ መሰራት የነበረበት ልቧ ላይ ነበር መሰለኝ ኬዙ። ልቧን ኦፕሬሽን ከማድረጋቸው በፊት ነው አንድ እግሯን የቆረጡት። እንግዲህ ልጅቱ ደግሞ ትክክል አይደለችም። ለኛም ስታወራ ትላሳዩ ምናምን ትላለች። ኦሬዲ ሁለቱም እግሯ አይሰራም፣ መቆረጥ አለበት አሉ በሳምንት ውስጥ። አሁንም ይሄኛው እግሯ መቆረጥ አለበት ነው የተባለው። ዶክተሩን ስታናግረው እችኛዋ ልጅ ደግሞ የተማረ ስለሆነ እግሯን ተቆርጣ እንደገና ልቧን ኦፕሬሽን አድርጋ ምንድነው ተስፋዋ ምናምን ስትለው ባትነካኳት ይሻላል ብሎ አለኝ አለች። ትላንትና ማናገሪያታለሁ፣ አሁንም ማናገርኳትና በቃ ያለቻትን ሳንቲም እናስገባላት። ምንም አካውንት መክፈት ለሷ ስለማያስፈልግ ትሄድና ገጠር ቤተሰቦቿን አይታ አላህ እንደጻፈላት ትሁን። በጣም ልታሳዝንሽ። እኔ ጋር ያላትን 102,000 ብር እናስገባላት። ሲቀጥል ደግሞ አዚ እንደዛ መሆን ካልቻለ ባትቆረጥ ራሱ የተሻለ ነው። መቤቲ እኔም አትነካካልኳት። እችኛዋ ልጅ ያጎቷ ልጅ ፋርማሲስት ነች እና እሷ ናት ያስገባቻት። በጣም ተሯሩጣ ነው ያስገባቻት። ጠይቂ በደንብ አድርገሽ አልኳት። አዎ አለችኝ። ዛሬ መልስ ሰጠችኝ። አዚዝ ባትነካካ ይሻላል ማለቷ እንግዲህ ቀጣዩ ምን እንደሆነ ግልጽ ነው ማለት ነው። እኔም አንቺ ዶክተር ካለችበት ሁኔታ አንፃር አሁንም ተመልሳ እንደዛ ልብ ድካም ካለባት በጣም ነው የሚከብደው። ስለዚህ አዚ እኔ የሳቄ ምንጭ ራሱ ጠፍቷል። እኛ ጋር 8,000 ብር አለው የኢትዮጵያ ትኬት ከቆረጥንላት በኋላ ይቺኛይቱም ልጅ እንደነገርኩሽ የተዋጣላት 260,000 ብር ነው። ከዛ ላይ 108,000 ብር ትኬት ተቆርጦ እኛ ጋር 102,000 ብር አላት። ወደዛ እናስገባላትና ቢያንስ እስካለሽ ድረስ ትታከምበት፣ ትብላበት፣ ትጠጣበት። ምክንያቱም ያስፈልጋታል ብሩ ገባሽ? ስለዚህ እኔ ደግሞ ብሩ ሳይሆን ችግሩ የልብ ችግር ካለባት በድጋሚ ሁለተኛ እግሯን ካጣሽ ደግሞ በጣም ነው የምታሳዝነው። ሲጀመር ደም ፈሷል። በምንድን ነው ይሄ ነገር? የምናውቀው ነገር የለም። ልጅቱን እንዳትጠይቂያት፣ ጥሩ አይደለችም። እኔ አቅሏ ጥሩ አይደለም ብዬ ጠይቄዋለሁ። ሰውየውን አነጋገሯ ዝብርቅ ያለ ነገር ነውና አሁን ግን በምርመራ የተገኘው ቅንጭላቷ ላይ ደም ፈሷል፣ የልብ ኬዝ አለባት፣ ይሄኛውም እግሯ ይቆረጣል። እንደውም መጥቆር ከጀመረ ደግሞ የበለጠ አደጋ ነው። ስለዚህ አትነካኳት፣ ቤተሰብ ጋር ውሰዱ ብሎ አለኝ ካለች እኛ ምን የምንለው ነገር አለ? ሳርዬ በቃ ብሩን እንስጣትና ልቧ የሚፈልግ ማስታገሻ እየተሰጣን ነው። አዎ የህመም ማስታገሻ ብቻ ነው አሉ የሚሰጣት። እና ዶክተሩ ደግሞ ዛሬ አውጫት አለኛል፣ ይዘሽ ሂጂ ቤትሽ ብሎ አለኛለች። እስከ ዛሬ ሆስፒታል ናት። ሀገር ላይ ቤተሰብ ዘመድ አላት። አባቷ በጦርነት ሞቷል፣ እናቷ ሞታለች። የ14 ዓመት ወንድምና የ19 ዓመት እህት ብቻ ናት ያለቻት። ማንንም ያሳማት? እሺ እኛ አዲስ አበባ የሚቀበልልን ሰው ነበር የምንፈልገው። እቺ ዘመድ ተገኘች። በቃ ከዚህ ጀርባ ያለውን ምንም የምናውቀው ነገር የለም። እሷ ምን ብቻ እስከ ዛሬ ሰው ሆስፒታል የተከፈለው ገብቶላት ነበር ወደ 500,000 ምናምን። ግን እስከ ሄደችበት ቀን ጀምሮ ሆስፒታል ነች። ዛሬ ግን አስወጭ ብሎ አሉኝ አለች። አውጥተሽ ቤተሰብ ጋር ውሰጅ ብለውኛል፣ ምን ላድርግ አዚዛ ብላ ነው የደወለችው። እኔ ደግሞ በቃ ትውሰዳት አካውንት ስጡኝና ዳኒ ትራቭል ሼር ያደርግላታል፣ ያስተላልፍላታል ማለት ነው። እሱ በቃ እኔ አሁን ልደውልና አካውንትሽን ስጭኝ ይሄ ብር አላት ልበላት። ከቻልኩ ልጅቱን ማናገር የምችል ከሆነ ደግሞ ላናግራት። እኛ ሀቃችንን እንወጣሽ። እኔ ሲጀመር ዝግጁ ነው። ብሩ እኮ የገባላት የሷ ብር ነው። አዝዬ ደጋግሜ ነገርሻለሁ። ግን ታክማ በእንትን ብትሆን ደስ ይለኝ ነበረ። አሁን ግን እንደተባለው በዚህ ነገር ጣልቃ መግባት ራሱ በጣም ከባድ ነው። እግዚአብሔር እኔ አገሯ ገጠር ነው። አዎ ወረባቦ ነው፣ ገጠር ነው።
እኔ ብሩክ አንቺ ጋር እንድቆይ የፈለኩት ለምንድን ነበረ? በስሙ አካውንት ከተከፈተላት በራሷ ታዛለች፣ በገንዘቧ ታዛለች ብዬ ነበር። አሁን ግን ኦሬዲ ልጅቱ በገንዘብ የምታዝ ልጅም አልሆነችም። ሌላም እርዳታ የሚሰባሰብላትም ልጅ አይደለችም። ሕክምናው ተስፋ ከሌለው ምንም ነገር አይደረግም ማለት ነው። በማን ነው የሚሆንላት? አሁንስ እስከዛሬ ሲገባላት የነበረው በግራዝማች ነው። እሺ አሁን በግራዝማች አልተመለሰም። በግራዝማች እናስገባውም ካልሽ በግራዝማች፣ በልጅቷ የምናስገባው ካልሽ በልጅቷ። እንዴላ እሷ ተንቀሳቅሳ ማታወጣው ከሆነ ብሩ እንዴት ይሆንላታል? ኖ እቺ አጎቷ ልጅ ነው እንጂ የምልሽ በሷ ይሻላታል። አይሻላትም? አንቺ አስቢ። እኔ እንደዛ ብዬ እኮ ነበር ብሩን ግን በቃ ወሬድ ልጅቱ ምንም መደረግ አይቻልም። ምንም መደረግ አይቻልም። ይሄም ሰው ይድረስላት ብለን የምንላት ልጅ አይደለችም። ዙሮ በቤተሰብ እጅ ላይ ገብታለች። ያጎት ልጅ ነች። ከሷ የቀረበ የለም። ወስዳ ቤተሰብ ጋር ታገናኛት። እህቷ መታቱ ሰዳት እንደፈለጉ ያድርጉ። እናንተ ምን ትላላችሁ? አይ ጥሩ ነው፣ ይሻላል። ከነዛ ጋር ከቤተሰቧ ከተባለው ጋር ተነጋገሪና እኛ ኦሬዲ ብሩን ማስገባት ግዴታችን ነው አዚዛዬ። ምክንያቱም የልጅቷ ሀቋ ነው። ገባሽ? እኔ እስከዛሬም ድረስ ያው አንቺ አካውንት እንደምከፍት ብለሽ እንዳቆይሽ አላወኩኝም። ትናንትናም እዚህ ላይቭ ላይ ስናገር ነበረ። እባካችሁ እኔ አውቄ ነው ብር አላል ልጅቷ ትውሰድ እያልኩ ነበረ። ስለዚህ ልጅቷ ገባሽ? ቢያንስ መድኃኒት መግዣ ይሆናታል፣ ምግብ መብያ ይሆናታል። ካላስ ምንም ማድረግ አይቻልም። እንግዲህ የሰው ልጅ በህይወት እያለ ነው እንትን ማለት ያለበት። እዚህ መታ ነበር ጋይስ፣ በቀደም አዚዛ ይዛት መታ እዚህ ብር አዋተንላል ነበር። አንድ እግሯ ተቆርጦ አይታችኋት? የት ነበር የምትኖረው? ጅዳ ሪያድ ነበረችው። ሌላ እግሯ የተቆረጠች ልጅ ስላለች ግራ ተጋብቷቸው ሊሆን ይችላል። ጣለቧ አይደለችም። እቺ ሌላ ነች። ቤተሰብ ሌላ ናት። ይቺ እግሯና እጇ የተቆረጠው አይደለችም ጋይስ። ይቺኛይቱ ሌላ ናት። እሱ አይደለም። ይቺም ራሱ ተቆርጣ እኮ ነው እግሯን እግሯ በጣም ይቺ በራሷ ሄዳ ነው የተቆረጠችው። የዛች የጠለቧ ሌላ ኬዝ ነው፣ ሌላ ነው። አይ በጣም ከባድ ነው። ማርያምን በጣም ብቻ እግዚአብሔር እንደው ፈጣሪ ጤናዋን ይመልስላት። ያለውን ነገር እኔ እንትን እልሻለሁ። እሺ አዚ አንቺ ስጭኝ። እሺ አሁን ልደውልላትና አካውንት ተቀብዬ በዋትስአፕ ልክልሻለሁ። እሺ ሳርዬ። እሺ ላኪ። እሺ አመሰግናለሁ። በቃ ነገ እንዳትቀሩ ጠብቃቸዋለሁ። ስንት ሰዓት ነው አዚ ጌምሽ ንገሪኝ። በኢትዮጵያ ከ3 ሰዓት ጀምረን። እሺ ሀባይቢ አመሰግናለሁ። ሽኩራን። እሺ ቻው። ባይ ሳሪ። እሺ አዚዛ ያለቻት ልጅ እሺ ንገሪ ሶፊዬ። እኔ ታብም ማስደረግ አዚዛ ያለቻት ልጅ በቀደም እኔ ጋር መታ ትኬት ያስቆረጥላት ማታ በጨለማ ላይ አንድ እግሯ ተቆርጦ ነበረ። እጇ ራሱ መንቀሳቀስ አይችልም አንድ እጇ እና የወረባቦ ልጅ ናት አለች። ይኸው አሁን ከዛ በጣም ስታሳዝን ሳሪ ለምን ሚውት ታደርገናለች? ሞዲኔተርሽ ሳሪ ማነው ሞዲኔተር ካላስ ሚውት አትደረጉ ማለት እና እሷ መታ ነበረ። ከዛ በኋላ እኔ ትኬት ለማስቆረጥ ነበር ያልኩት እና ይዟት የሚሄድም ሰው ያስፈልጋል ስለተባለ 260 ሺህ ብር አዋጣንላት። አሁን ትኬቱ ተቆረጠ። በጣም ነው የምታሳዝነው። ትኬቱ ተቆረጠ፣ ሄደች። ግን አሁን እያሉ ያሉት ሁለተኛ እግሯ መቆረጥ አለበት እያሉ እና ግን ለመቆረጥ ደግሞ ልቧ ችግር ደግሞ በዛ ላይ በድንገት ነው። ዝኑ እንዴት ነሽ? በድንገት ነው እንደዚህ ሆነችው። በጣም ነው የምታሳዝነው። ማርያም በጣም ነው የምታሳዝነው። ያኒ ገና ህፃን ልጅ ናት። አይታችኋት ከሆነ አዚዛ ቪዲዮ ሰርታባታለች። አመሰግናለሁ ምናምን ብላ እና አሁን እያለች ያለችው ሁለተኛ እግሯ ሊቆረጥ ነው እያለች ነው። ሁለተኛ እግሯ ሊቆረጥ ነው እያለች ነው። አይ ስታሳዝ በጣም ነው የምታሳዝነው። አዚዛ ሰርታባታለች ቪዲዮ። ለምን ሁለተኛ እግሯም ጤና የለውም። ሁለተኛ እግሯም የዛን ቀን ራሱ እጇ ፓራላይዝ ሆኖ ነበር። አይታችሁት ከሆነ
እጇ ራሱ አይሰራም ነበር ተስተካክሎ። አሁን ደግሞ ያን ብቻ ሳይሆን የልብ ችግር አለባት፣ የልብ ኬዝ አለባት። ስለሷ ነው የምታወራው። እኔ ደግሞ ካዋጣውላት ከሰበሰብኩላት ብር ላይ ትኬት 108,000 ብር ቆርጬላት ህመሟ ካንሰር መሰለኝ ካንሰር ነው ያሉት እንደዛ